ዛሬ የማካፍላችሁ ርዕስ ለምትጽፉ ሰዎች በልሳን የመናገር በረከቶች በሚል አጭር ቃል አብረን እንካፈላለን። በልሳን የመናገር በረከቶች። ይሄ ትምህርት ወይም ደግሞ የዚህ ትምህርት አስፈላጊነት በየጊዜው በጣም ወሳኝነት አለ። ምክንያቱም በልሳን የመናገር ፍላጎት ከዕለት ወደ ዕለት ከቅዱሳን ላይ እየጠፋ ስለሚመጣ እንትን ካላረግ ነው አፕዴት ካላረግ ነው ማለት ነው። ስለዚህ በልሳን መናገር መጽሐፍ ቅዱሳዊ ነው፣ መንፈሳዊ ነው፣ አዲስ ኪዳናዊ ነው። በልሳን መናገር ማለት ልሳን የሚለው ቃል በግሪኩ ግሎሲ ይባላል ወይም ደግሞ ቋንቋ እንደማለት ነው እና አካላዊ ትርጉሙ በአፋችን ውስጥ ያለው ምላስ ማለት ነው። ልሳን ማለት በልሳን ይናገሩ ነበር ማለት ግሎሲ ይለዋል የግሪኩ ቃል እና የመጀመሪያው ቃል የአዲስ ኪዳን የመጀመሪያው ቃል ግሎሲ ይለዋል። ይሄ ግሎሲ ማለት ምላስ ማለት በምላስ ይናገሩ ነበር፣ በምላሳቸው ይናገሩ ነበር እና ሁለተኛው መንፈሳዊ ትርጉሙ ደግሞ በልሳን መናገር ማለት ንግግር ነው። አሁን አንዳንድ ሰዎች በልሳን ላለመናገር ልሳን የለም ይላሉ። ልሳን የለም የሚሉት ለምንድን ነው? በአዲስ ቋንቋ ይናገሩ ነበር የሚለው በአማርኛ፣ ያኛው ደግሞ ግሎሲ ነው የሚለው። ግሎሲ ደግሞ ማለት ኖርማል ቋንቋ ማለት ነው ይላሉ። ግን በልሳን መናገር እግዚአብሔር ከኛ ጋር የመሆኑ ምልክት ነው። መንፈስ ቅዱስን የመሞላታችን ምልክት ነው። ሃሌሉያ። ስንት ሰው እስቲ እግዚአብሔር ለሰጠው ልሳን ክብር አለው? እግዚአብሔር ለሰጠው ልሳን ስንት ሰው ቫልዩ ይሰጣል? እግዚአብሔር ለሰጠው ቋንቋ ስንት ሰው ታውቃላችሁ? እድለኝነት እንግሊዘኛ ከመናገር በላይ በልሳን መናገር ቫልዩ አለው። በልሳን መናገር በጣም ዋጋ አለው። በልሳን መናገርን ሁሉ ጊዜ ልንጓጓው የሚገባው ነገር። ሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ በሌላ ልሳኖችም ይናገሩ ነበር ይላል። ይሄ በግሪኩ ምንድነው የሚለው? ሄትሮግሎሲ ይለዋል። ሄትሮግሎሲ ማለት ልዩ ቋንቋ ማለት ነው። ልዩ ቋንቋ ማለት ያዕቆብ ምዕራፍ 3 ቁጥር 4 ላይ እንደዚህ የሚል ቃል አለ አይደል? ከቁጥር 3 ጀምሮ ያዕቆብ ምዕራፍ 3 ቁጥር 3 ፈረሶች እንዲታዘዙልን ልጓም በአፋቸው ውስጥ ስናስገባ መላ ሰውነታቸው መምራት እንችላለን። ወይም መርከቦችን ተመልከቱ፣ ምንም እንኳን እጅግ ትልልቅና በኃይለኛ ንፋስ የሚነዱ ቢሆኑ የመርከቡ ነጂ በትንሽ መሪ ወደሚፈልገው አቅጣጫ ይመራቸዋል። እንዲሁም ምላስ ትንሽ የሰውነት ክፍል ሆና ሳለ በታላላቅ ነገሮች ትኩራራለች። ትልቅ ጫካ በትንሽ እሳት እንዴት ተቃጥሎ እንደሚጠፋ አስተውሉ። ምላስ እንደ እሳት ናት፣ በሰውነት ክፍሎች መካከል የምትገኝ የክፋት ዓለም ናት። ሰውነት ሁሉ ታረክሳለች፣ ደግሞም የፍጥረትን ሩጫ ታቃጥላለች። ምላስ ሁለት ነገር አላት፣ ወይ ታቃጥላለች ወይ ታለማለች። መርከብን እንደምትመራ መሪ ልክ እንደዚህ ሰውነትን የምትመራው ምንድናት? ምላስ ናት። ስለዚህ አንድ ሰው በምላሱ ክፉ ነገር ሲናገር ወደ ክፋት ትመራዋለች። በምላሱ ልሳን ሲናገር ወደ እግዚአብሔር ትመራዋለች። ብዙ ሰው አንደበት እሳት ነው የፍጥረትን ሩጫ ያቃጥላል አይደል የሚለው አይደለ? ስለዚህ አንደበት እሳት ስለሆነ አትናገር ነው የሚለው አይደለም። አንደበት እሳት ነው የፍጥረትን ሩጫ ያቃጥላል። ግን ደግሞ በመልካም ደግሞ ከተናገር ነው የፍጥረትን ሩጫ ምን ያደርጋል? ያስቀጥላል። ሼካላ ባራባሳ ልሳን እንግዳ የማይሆንበት ሰው አለ ዛሬ? ኢየሱስ ጌታ ነው። እስቲ ቀኝ እጆቻችሁን አንሱና እግዚአብሔር በሉሴ በሰጠኝ ቋንቋ በመናገሬ በሉሴ አላፍርም በሉሴ አላባሻት አላባስ። እኔ ዛሬ መንፈስ ቅዱስ መርቶኝ የመጣሁት እጅ ጫነን እንጸልያለን፣ አንዱ ለአንዱ ይጸልያል። ባሉን በቀሩን ደቂቃዎች ላይ እግዚአብሔር ብሬክ ስሩ ያደርጋል። እስቲ ጮና አሜን በሉ በደም። እስቲ ቀኝ እጆቻችሁን አንሱና ልሳን መናገሬን እቀጥላለሁ በሉሴ። ስለዚህ ይሄ እነዚህ ትርጉሞች ናቸው። በልሳን መናገር ማለት መሪ ማግኘት ማለት ነው። አንደበታችን መሪ ያገኛል ማለት። እስቲ አሁን በልሳኖቻችሁ ጸልዩ ሲባል ከተሳሳተው ሩጫ ወይም ደግሞ ከተሳሳተው መሪነት ወደ ሰማያዊ ቋንቋ ስንቀይር ወይም ደግሞ በልሳን ስንናገር ያ ማንነታችን መሪውን ለመንፈሳዊ ዓለም ይሰጣል። ስለዚህ ላባራባሻታ ላባራባስ ሰማሁ ከሚል ሀቤት ወደ ልሳን ስንሻገር
ያኛው የፍጥረትን ሩጫ ያቃጥላል፣ ይሄኛው ደግሞ የፍጥረትን ሩጫ ያስቀጥላል። በልሳኖቻችን ሰዎች ይቀጥላሉ። እግዚአብሔር በልሳናችን ድግምትን ያፈርሳል። ልዩ ልዩ ትርጉሞች በእኛ ላይ ይመጣሉ። ቀኝ እጆቻችሁን አንሱን። እኔ በሉሲ የሰው ሩጫ አስቀጥላለሁ በሉ። የኔ ሩጫ ይቀጥላል በሉሲ። አሜን ነው ወይ? እስቲ ጩና አሜን በሉ በደም። ስለዚህ በአፋችን በሚገባን ቋንቋ በአማርኛ በኦሮሞኛ የፍጥረትን ሩጫ እናስቀጥላለን፣ በልሳንም ደግሞ ይሄው ይቀጥላል ማለት ነው። ስለዚህ በልሳን መናገርን አዘውትረን ልንሰራ ይገባናል ማለት ነው። እሺ ምንድነው የልሳን በረከት? ሰው በልሳን ሲናገር ምን አይነት በረከት ውስጥ ይገባል? ሰሞኑን ፌስቡክ ላይ አንዳንድ ቦታዎች ላይ ተጽፎ አየሁኝ። በልሳን ባለመናገሬ የጎደለኝ ነገር የለም የሚል አንድ ደፋፋር ሰዎች የሚጽፉትን ጽሑፍ አየሁና ገረመኝ። በልሳን ባለመናገርህ የሚጎልብህ ነገር አለ። የመጀመሪያው በጣም የሚገርማችሁ ነገር በልሳን ስንናገር ሚስጥርን ከእግዚአብሔር ጋር እንናገራለን። የመጀመሪያው ሚስጥር ይሄ የመጀመሪያው የልሳን በረከት ምንድነው ካላችሁ ከእግዚአብሔር ጋር ሚስጥርን እናናገራለን። አይጦች የአይጥ ቋንቋ አላቸው። አይጥ ለአይጥ ይግባባል። ድመት ለድመት ይግባባል። ሰው ለሰው በሚገባው ቋንቋ ይግባባል። መናፍስት ለመናፍስት የመናፍስቶች ቋንቋ ነው። በመናፍስቶች ቋንቋ ይግባባል። እኛና እግዚአብሔር የምንግባባው ልሳን በሚባል ቋንቋ ነው። በሰው በልሳን ሲናገር ልሳን እኛ ከእግዚአብሔር ጋር ሚስጥርን እንናገራለን። ለምሳሌ ወደ አፍሪካ ቀኝ ግዛት የተገዙ ቦታዎች ላይ ጣሊያንኛ የሚነገርበት ቋንቋ አለ። አብዛኛው ደግሞ ምንኛ ነው የሚነገረው? ስፔን የሚነገርበት ቋንቋ አለ። ቀጥሎ ደግሞ ፈረንሳይኛ የሚነገርበት ቋንቋ አለ። ጥቁሮች ናቸው፣ ፈረንሳይ የገዟቸው ናቸው የሚያናገሩ። መንፈሳዊ ዓለም አንተን ገቨርን ሲያደርግ ፈረንሳይኛ አይደለም የምትናገረው፣ ልሳን ነው የምትናገረው። በእግዚአብሔር የተገዛ ሰው የእግዚአብሔርን ቋንቋ ካፉ ያወጣል። በጌታ በኢየሱስ ስም አውጃለሁ። በጌታ በኢየሱስ ስም የሚስጥር መስመራችን ይስተካከል። እስኪ ቀኝ እጆቻችሁን አንሱ። እኔ ብሉ ባካችሁ በእግዚአብሔር ተገዝቻለሁ በሉሲ። እግዚአብሔር ገዝቶኛል በሉሲ። ስለዚህ በሉሲ ከእግዚአብሔር ጋር ሚስጥርን እናገራለሁ። አሜን ነው ወይ? እስቲ ጩና አሜን ብሉ በደም። ስለዚህ እግዚአብሔር ሚስጥረኛ ሰው ይፈልጋል። እስቲ ሚስጥረኛ ጠምቷችሁ የሚያክሰው ሚስጥር የምታወሩት ለማንም ያልነገርኩትን እንደው የሆነ የምናገረው ጓደኛ ፈልጋለሁ ብላችሁ ታውቃላችሁ? ሚስጥርን የምታወሩት ሰው ፈልጋችሁ ታውቃላችሁ? በልሳን የሚናገር ሰው ለእግዚአብሔር ሚስጥርን ይናገራል። የእግዚአብሔር ሚስጥረኛ መሆን የሚፈልግ ሰው አለ። ከእግዚአብሔር ጋር መነካካት የሚፈልግ ሰው አለ። ዛሬ ጀምር ልሳንህን። አሁን ጀምር ልሳንህን። አታቋርጠው በጌታ በኢየሱስ። እስቲ ጩና አላቋርጥም በሉ ባካ። ዛሬ መንፈስ ቅዱስ ይንካን። አሜን። እስቲ ጩና አሜን በሉ በደም። ስለዚህ ሚስጥርን ነው የምንናገረው። ሚስጥር ያልቃል እንዴ? ያልቃል? አያልቅም። ሚስጥር ያልቃል? አያልቅም። ሚስጥር አንዴ ነው? አይደለም። አያቋርጥ። ለዚህ ነው ልሳን ማናገር መቋረጥ የሌለብን። ሚስጥር ስለማያልቅ ነው። ሚስጥር አያልቅም። እኔ ከማግባቴ በፊት የነበረኝ ሚስጥርና አሁን ካገባው በኋላ የነበረ ሚስጥር አንድ አይደለም። በካውንስሊንግ የብዙዎቻችሁ ሚስጥር እኔ ጋር ይደርሳል። ይይዛለሁ። ሚስጥር ነው። ነብይ ነኝ፣ አባት ነኝ። ሚስጥር ነው፣ ይዛለሁ። በመንፈሳዊ ነገር ልክ እንዲሁ ነው። ሚስጥር ነው። ልሳን ከእግዚአብሔር ጋር ሚስጥርን ያናግራቸው። ደስ የሚል መዝሙር አለ ብዙ ሰው የሚወደው። ሚስጥረኛ ምናምን የሚባል ቃል ካከተታችሁ ኤልዬ ስታወጣ ዋልዝ ላይ ሚስጥረኛ የሚል ጨምር። ግድ የለም ሰው ኢትዮጵያ ይወዳል። አትከዳኝም አንተ ሚስጥሬን ነግሬ ልስጥ እንዴ ግጥም እንደ ሰው አይደለም ሚስጥሬን ብነግርህ አትከዳኝም የሚል ነገር ጣል ብታረጉ ሰው ምን ይለዋል? ደስ ይለዋል። ነግራቸዋል። ብዙ ሚስጥረኞች ታማኝ አይሆኑም። ብዙ ሚስጥረኞች ያዋርዷቸዋል። ብዙ ሚስጥረኞች ያልፋቸዋል። እንዲሁም አንድ ፊልም አይቻል። ሰውየው ሚስጥር መናገር ስትነግሩት ወሬ ስትነግሩት አይችልም እና ይናገር እና የሚናገረው ቢጠፋ መናገር የሰማው ሚስጥር ደግሞ መናገር ፈለገ።
እና ከመኪና ወርዶ አንድ በግ ያገኛል። ለበጓ ነገራት፣ ሰምተሻል ወይ ስሚኝ እያለ ማለት ብራዘር፣ አሁን የተሸከምነውን ነገር ሚስጥራችንን ከላያችን ላይ የሚያነሳልን የሆነ አካል ያስፈልጋል አይደል እንዴ? እንዴት ነው የኑሮ ውድነቱ ሚስጥር ይፈልጋል። አንዳንድ ሰው እኮ በታምራት ነው እዚህ ደረሰው። በታምራት ብዙ ነጋዴ እኮ ሚስጥሩ ሲባነንበት ነው ጀሶና እንጀራ ቀላቅሎ ያበላል። ይሄ ክፉ ሚስጥር ነው አይደል እንዴ? ግን አለ የሆነ ጥበብ የሞላበት። በጌታ በኢየሱስ ስም አውጃለሁ፣ እግዚአብሔር ሚስጥረኛ ሊያደርጋችሁ ይፈልጋል። እስቲ ቀኝ እጆቻችሁን አንሱና እኔ በሉ ባካችሁ የእግዚአብሔር ሚስጥረኛ ነኝ በሉ። ከእግዚአብሔር ጋር ሚስጥር ማውራት ፈልጋለሁ በሉ። ይሄ የሚስጥር ወሬ የልሳን ወሬ ነው። አሜን። ሁለተኛ ከእግዚአብሔር ጋር ሚስጥር ብቻ አይደለም፣ በልሳን የሚናገር ራሱን ያንጻል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 4 ላይ በልሳን የሚናገር ራሱን ያንጻል። ትዝ ይላችሁ እንደሆነ ሐዋርያው ጴጥሮስ እንዲህ ብሏቸዋል አይደል? እናንተ ደግሞ በክርስቶስ ኢየሱስ አማካኝነት አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት ለመሆን እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ምን በሉ ተሰሩ። መንፈሳዊ ቤት ለመሆን ሁሉ ጊዜ መሰራት ይጠይቃል። ማትታነጹ ከሆነ መታነጻችሁ ከቆመ መፍረስ ይጀምራል። መፍረስ ትጀምራላችሁ። መታነጽ ካቆማችሁ መፍረስ ትጀምራላችሁ። መሰራት ካቆማችሁ መፍረስ እየጀመራችሁ ነው ማለት ነው። አንዳንድ ሰው የሆነ ጊዜ ነው ልሳን መናገር ያቆመው። ልሳን መናገር ስታቆም ኦሬዲ ካቆምክበት ጊዜ ጀምሮ ሰይጣን አንተን እያፈረሰ ነው የሚሄደው። ሲያፈርሳ አይታወቅም። አንዳንድ ነው የሚወስድ አንድ አረግና አንድ ፍቅር አንድ ምናምን እየወሰደ ይመጣና ድንገት ባዶ ትሆናል። ፒያሳ ለምን ፈረሰ? 4 ኪሎ ለምን ፈረሰ? ሜክሲኮ ለምን ፈረሰ? ስማኝ፣ ሲኤምሲ ለምን አልፈረሰም? ኦሬዲ ሲኤምሲ ኤሪያ ምናምን አይተው ከሆነ ቤት እየተሰራ ነው። መስራት ካቆምክ መፍረስ ትጀምራለህ። በመንፈሳዊ ሕይወት እለት ማትሰራ ከሆነ ሰይጣን አንተን እያፈረሰ። ለዚህ ነው መንፈሳዊ ቤት ለመሆን ምን በሉ ተሰሩ። ብዙ እህቶች አላችሁ፣ ቆንጆ እህቶች ከምስቴ ጀምሮ ጌታ ይባርካችሁ። ሁሉ ጊዜ ጸጉር ቤት ስትገቡ እየተሰራችሁ ተሰርታችሁ ስትመጡ በጣም ነው የሚያምረው፣ ደስ ይላል። ግን የዛሬ 10 ዓመት ተሰርቻለሁ ጸጉር ቤት መሄድ አያስፈልገኝም አይባልም። ብዙዎቻችሁ በሳምንት አንዴ ወይ በ15 ቀን አንዴ እንደየምናምን ትሰራላችሁ፣ እንደየቅዳችሁ እንደየፕሮግራማችሁ ትሰራላችሁ። መሰራት ስታቆሙ ራስታ ነው የምትሆኑት። ራስታ ደግሞ ኦሬዲ የተረሳ ማለት ነው። አንዳንድ ጴንጤ በልሳን መናገር ረስቷል። ስለዚህ ሰይጣን እያፈረሰው ነው፣ የሆነ ነገሩን እያፈረሰ ነው። ዛሬ መሰራት እንጀምራለን፣ እንቀጥላለን፣ አናቆምም። ቀኝ እጆቻችሁን አንሱና ወደፊት መሄዴን በሉሴ፣ መንፈሳዊ ቤት መሆኔን አላቆምም በሉሴ፣ አሁንም በሉሴ፣ እኔ በሉሴ መንፈሳዊ ቤት ነኝ በሉ። ለዚህ ደግሞ ምንድነው የሚያስፈልገው? በልሳን መናገር። ራባጃዳ ጋባ ራባሻታ ይፈቀዳል። ባይዘው እዚህ በጉባኤ ልሳን አትናገሩ ያለው ጳውሎስ ለቆሮንቶስ ቤተክርስቲያን። ከተናገራችሁ ደግሞ ትርጉሙን ስጡን ያለው ለዛ ነው። አጠገባችሁ ያለውን ሰው መንፈሳዊ ቤት መሆንን ቀጥል በሉት። አሜን። እስቲ ጮሁና አሜን በሉ በደም። እስቲ ጮሁና አሜን በሉ በደም። እቀጥላለሁ በሉ። እሺ ነገሬን እቀጥላለሁ በሉ። ስለዚህ በልሳን ስንናገር ራሳችን ላይ እየገነባን የሆነ ነገር መስታወት ፊት እያየ እንደዚህ እንደምትሰራው የሆነ ነገር እንደምታረገው በልሳን ስትናገር የሆነ ነገር ራስክ ላይ እየገነባን ራስክ ላይ እየጨመርክ። በልሳን ደግሞ መናገር ስታቆም ከራስክ ላይ የሆነ ነገር እያነሳን የሆነ ነገር ሳትሰራ ተንጨባረ እዚህ እንዳልመጣው ፊትን ሳትታጠብ እዚህ እንዳልመጣው በቃ ልክ እንደዛ እየጎደለብህ ይሄዳል ማለት ነው። ስለዚህ በልሳን መናገር በጣም ለአማኞች ወሳኝ ሁሉ ጊዜ ነው መናገር ያለብን። ማያቋርጥ የልሳን ሕይወት ያስፈልገናል ማለት ነው። ሶስተኛ በልሳን ስንናገር ከመንፈስ ቅዱስ ጋር
ህብረት እናደርጋለን። ሁለት ሰዎች ሊግባቡ አንድ አይነት ቋንቋ መናገር አለባቸው አይደል? ሁለት ሰዎች ለመግባባት አንድ አይነት ቋንቋ መናገር አለባቸው። አንተ ፈረንሳይኛ አውርተህ የሆነ ሰው እንግሊዘኛ አውርቶ መግባባት ይችላል? አይችልም። በጎግል ትራንስሌሽን ራሱ ይከብዳል። አያችሁ? ስለዚህ በጣም የሚገርማችሁ ነገር እኛ ከመንፈስ ቅዱስ ጋር ህብረት የምናደርገው መንፈሳዊ ቋንቋ ስንናገር ይላችሁ። ባይዘው መንፈስ ቅዱስ ስለሆነ ነገር አውርተህ የማይገባው ነገር አለ። እግዚአብሔርም ደግሞ አንተን መንፈሳዊ ሰው ካልሆንክ በልሳን ካላወራ አንተና እሱ ጋር ልትግባቧችሁ። ኦሮምኛ ለኦሮምኛ አማርኛ ለአማርኛ እንደሚባለው ልሳን ከእግዚአብሔር ጋር ያግባባል። ኢየሱስ ጌታ። አሜን አሜን። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ መንፈስ ቅዱስም ይላል ይናገሩ ዘንድ እንደሰጣቸው ማሰጣቸው መንፈስ ቅዱስም ይናገሩ ዘንድ ምን እንዳላቸው እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። አያችሁ ዘፍጥረት ምዕራፍ 11 ላይ በባቢሎን ምክንያት የወደቀው የኛን ቋንቋ እግዚአብሔር አልፈለገውም። በአዲስ ኪዳን ደግሞ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ አዲስ ቋንቋ ሰጠን። ይሄ ቋንቋ ያልወደቀ ቋንቋ ነው። ይሄ ቋንቋ ትዕቢት የሌለበት ቋንቋ ነው። ይሄ ቋንቋ የባቢሎን ቋንቋ አይደለም። ይሄ ቋንቋ የመንፈስ ቅዱስ ቋንቋ ነው። አሜን አትሉም ወይ? እስቲ ጩና አሜን በሉ በደብ። ይሄ ዘፍጥረት ምዕራፍ 11 ላይ የተወለደው ቋንቋ እግዚአብሔር ወርዶ ኑኑረድ ቋንቋቸው እንደበላልቅ ብሎ የሰጠን አንዱ በአንዱ ላይ የነበረው ቋንቋ እኛም በእኛ ያግባባል፣ እኛም በእኛ ያጣላል። ይሄ ቋንቋ ፐርፌክት አይደለም አይደል? ኃጢአት ያለበት ቋንቋ ነው። ተንኮል ያለበት ቋንቋ ነው። በጥንቃቄ ነው የምታወራው። ራሱ አይታል። አንዳንድ ጊዜ በደብዳቤ ነው የምታወራው። ሰላም ላንተ ይሁን ብለህ ነው የምታወራው በአማርኛ። ቀጥሎ ሲጨርስ ጉዳዩን ሌላ ነገር እንዳይሆን ብለህ ከሰላምታ ጋር ብለህ ነው የምትጨርሰው። ልሳን ግን እንደዛ አይደለም። ገና ራባጃና ማዳላ ባሳባራሪያ ስትል ራሱ ሰማይ ባንተ ላይ ይከፈታል። እስቲ ጩና አሜን በሉ በደ። ይሄ ቋንቋ ውድቀት የሌለበት ቋንቋ ነው። ይሄ ቋንቋ የአዲስ ኪዳን ቋንቋ ነው። ይሄ ቋንቋ በጉባኤ የምንናገርበት ቋንቋ ነው። እስቲ ጩና አሜን በሉ በደ።